እነዚህን ሁለት ነገሮች ማዳም ቤት መጠቀማችሁን ካላቆማችሁ የጊዜ ጉዳይ ነው እንጂ በሽተኛ መሆናችሁ አይቀርም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ብያለሁ። ዛሬ ማዳም ቤት በፍጹም መጠቀም የሌሉባችሁ ሁለት ነገሮችን እነግራችኋለሁ ማለት ነው። እኔ ሁለቱም ሱስ ነበር የሆኑብኝ። እዚህ ኢትዮጵያ ስመጣ ለማቆም በጣም ነው የተቸገርኩትኝ፣ በጣም ከምላችሁ በላይ ማለት ነው። በእርግጠኝነት እናንተም በዚህ ሱስ ተጠቂዎች ናችሁ። ምክንያቱም አብዛኛው ሰው ስለሚያደርገው ነው ማለት ነው። የመጀመሪያው ኤርፎን መጠቀማችሁን ካላቆማችሁ በሽተኛ መሆናችሁ አይቀርም። እንዴት ነው ኤርፎን እየተጠቀምን ምናችንስ ነው በሽተኛ የምንሆነው የምትሉ ካላችሁ ጆሮአችሁን ነው። እኔ የገጠመኝን ልንገራችሁ። ከዚህ በፊት ቪዲዮ ሰርቼ ነበር፣ ነገር ግን አብዛኞቻችሁ አላያችሁትም ማለት ነው። እኔ ኤርፎን በምጠቀምበት ጊዜ እዛ አረብ ሀገር በነበርኩበት ሰዓት አብዛኞቻችን ኤርፎን ስንጠቀም በአንድ ጆሮአችን ነው ማለት ነው። እና እኔ ሁሌ እጠቀማለሁኝ በአንድ ጆሮ እየሰማሁ በአንድ ጆሮ ምናልባት ማዳም ከጠራችኝ እንዲሰማኝ ብዬ ሁሌ በተደጋጋሚ በግራ ጆሮዬ ነው ኤርፎን አድርጌ የምሰራው ማለት ነው። የሆነ ሰዓት ግን ኢጃዛ ቤትም ሊሆን ይችላል የሆነ ቦታ ሁኜ በቀኝ ጆሮዬ ሳደርገው ኤርፎኑን በቀኝ ጆሮዬ ሳደርገው አይቆምልኝም፣ በቃ አይሰማኝም፣ ሰላም አይሰጠኝም። ልክ በቀኝ ጆሮዬ ኤርፎን አድርጌ ስሰማ ምናምን በግራ ካልሆነ አይሰማኝም ነበር ማለት ነው። እና ምንድነው ችግሩ ስል ለካ ጆሮዬን እኔ አስለምጄዋለሁ ማለት ነው። ቪዲዮ ልሰራ የተገደልኩበት ምክንያት ለሁለተኛ ጊዜ አንዲት እህታችን እንደዚህ ኤርፎን በመጠቀም አረብ ሀገር በመጣች በአንድ ወሯ ነው አሁን ላይ ሐኪም ቤት ነው ያለችው ማለት ነው። እኛዋ ጆሮዋ በጣም አደገኛ ደረጃ ላይ እንደደረሰና ለመስማት እንደማትችልም ብዙ እንዳንኛዋ ጆሮዋ መስማት እንደማትችል ትንሽ ትንሽ ይሰማል፣ ነገር ግን ቶሎ ሐኪም ቤት ባትሄድ ኖሮ መስማት እንደማይችል በጣም ነው ያሳዘነችኝ። እሷም እነዚህ ሁለት ነገሮች በመጠቀም ነው ማለት ነው እንደነገርኳችሁ። ስለዚህ ኤርፎን መጠቀማችሁን አቁሙ ማለት ነው። ኤርፎን ከቻላችሁ ሙሉ በሙሉ ኤርፎን መጠቀማችሁን አቁሙ። ካልቻላችሁ ደግሞ እንዴት እንደምትጠቀሙ እነግራችኋለሁ ማለት ነው። በመጀመሪያ ኤርፎን ስትጠቀሙ አንደኛውን ጆሮ ብቻ አትጠቀሙ ማለት ነው። አንደኛውን ጆሮአችሁን እየጎዳችሁት ነው የምትመጡት። ሁለቱንም ጆሮ አድርጋችሁ ድምፁን ደግሞ እስከ መጨረሻው ድረስ አታድርጉት። አሁን እኛ የምናደርገው እዛ በምንሰራበት ጊዜ አንዱን ጆሮአችን ለኤርፎን እናደርግና ድምፁን እንጨምርበታለን። አንዱ ክፍት ስለሆነ እንሰማለን ብለን ስለምናስብ ማለት ነው። እንደዚህ ማድረግ የለባችሁም። ድምፁን ቀንሳችሁ በሁለቱም ጆሮአችሁ አድርጋችሁ ለመስማት ሞክሩ ማለት ነው። አንዳንዴ ደግሞ እኔ የሚያስተዋልኩት አብዛኞቻችሁ የምታደርጉት ምንድን ነው? እራሳችሁ ክፍል ሆናችሁ እንኳን ያለ ኤርፎን አትሰሙም። ምክንያቱም ለምዶባችኋል። እኔ በጣም እረዳችኋለሁ። ምክንያቱም እኔ ማንም ሰው ባይኖርም በቃ የሚጠራኝም ሰው ባይኖር ያለ ኤርፎን ምንም ነገር ማድረግ አልችልም ነበረ። በቃ የሆነ ነገር ማየት ስፈልግ ግዴታ ኤርፎን መሰካት ነበረብኝ ማለት ነው። ስለዚህ በአንዴ የሚተው ነገር አይደለም። ነገርን ቀስ ቀስ እያላችሁ በቻላችሁት አቅም ኤርፎን አጠቃቀማችሁን ለማስተካከል ሞክሩ ማለት ነው። በሁለቱም ጆሮአችሁ አድርጋችሁ ድምፁን ቀነስ አድርጋችሁ መካከለኛ ላይ አድርጋችሁ ብትጠቀሙት ምንም ላይሆን ይችላል ማለት ነው። በቻላችሁ ደግሞ ቀንሱ። 24 ሰዓት ሙሉ ሁሌ ሲሆን ጆሮአችሁ አደጋ ላይ ሊወድቅ ስለሚችል ማለት ነው። በሁለተኛ ደረጃ ደግሞ ጆሮአችንን አደጋ የሚያደርስበት ይሄ ነው። አሁን የኔ አልቆ ተመስገን አልሐምዱሊላህ ከሱስ ተላቅቄ ነው እንጂ የዚህም አደገኛ ሱስ ነበር። እዚህ ውስጥ የነበረው ጆሮ መጥረጊያ ነው። አሁን ላይ ያያችሁት ኮተት ኢትዮጵያ የሚጣል ነገር የለም። ይህን ታረጋላችሁ። መፋቂያ፣ ክኒን፣ ሴም ካርድ፣ የባትሪ ድንጋይ፣ የቁልፍ መያዣ፣ ኢትዮጵያ የሚጣል ነገር የለም። ጨርሼ ከዛ ሱስ ተላቅቄ አሁን የኮተት ማስቀመጫ አድርጌዋለሁ እንጂ ከዛ ስመጣ አንድ አይደለም 3 4 አድርጌ ነበረ ይዤ የመጣሁት ማለት ነው። የጆሮ መጥረጊያ እንደ ኤርፎኑ አስተካክሉ አጠቃቀማችሁን አልላችሁም። በፍጹም ባትጠቀሙት በጣም ይመከራል። ምክንያቱም እናንተ ጆሮአችሁን ስትጠርጉ አንደኛ ወይ ሻወር ስንወስድ አይደለም ወይ በሳምንት አንድ አይደለም፣ ሁሌ ጠዋትም ማታም ነው። እኔ እጠቀም የነበረው እንደዛ ነው። ስለዚህ ጠዋትም ማታም የምትጠቀሙ ካላችሁ እባካችሁ
ጆሮአችሁን እየጎዳችሁት ነው ያላችሁት ማለት ነው። እኛ ኩኩን ያጸዳን ይመስለናል እንጂ በዚህ በጆሮ መጥረጊያ ስናጸዳ ወደ ውስጥ ወደ ጆሮአችን እየገፋ ነው የምንሄደው ማለት ነው። ምስሉን አስቀምጥላችኋለሁ። አልኳችሁ ከሱሱ ተላቅቄ ልክ ከጨረስኩ በኋላ ሌላ ደግም ያልገዛሁ ማለት ነው። ሌላ ከብረት የሚሰራ እንደውም እዚህ ሀገር አለ እናቶቻችን የኩክ መውጫ ብለው አላቸው ማለት ነው። ከቻላችሁ እዛ ሀገር የምታገኙ ከሆነ እሱን ተጠቀሙ ማለት ነው። እሱን የማታገኙ ከሆነ ግን ቢያንስ ሻወር ስትወስዱ ውሃ ሲገባባችሁ ከላይ ብቻ ውሃውን ለማድረቅ የሆነ ውሃ ሲገባ የሚበላ ነገር አለ። ውሃውን ለማድረቅ ብቻ ተጠቀሙት እንጂ በፍጹም ሱስ ሆኖባችሁ ከሆነ በፍጹም ጠዋትና ማታ እንዳትጠቀሙ ማለት ነው። አውቃለሁ ሱስ ነው። እኔ በቃ የሆነ ወደ መኝታ ክፍል በገባሁ ቁጥር የሚቀመጠው መኝታ ቤት ስለነበረ በቃ እሱን ነው አይን የሚፈልገው። ዝም ብዬ በቃ ቆም ብዬ የሆነ ትዝ ይለኛል በየደቂቃው ሁሉ ማለት ነው። ስለዚህ ይሄም የጆሮ መጥረጊያ ሱስ ካለባችሁ እባካችሁ ለመቀነስ ሞክሩ ማለት ነው። ሀገር መታ ወር አልሆናትም እና ሐኪም ቤት ስትገባ ጆሮዋን እንትን ብሏት ማለት ነው። ቅድሚያ የጠየቋት የጆሮ መጥረጊያ ትጠቀሚያለሽ ወይ፣ ኤርፎን በብዛት ትጠቀሚያለሽ ወይ ብለው ሁለት ነገር ነው የጠየቋት። የተጎዳው ጆሮዋ አንደኛው ጆሮዋ በእነዚህ ሁለት ነገር ነው ማለት ነው። እና አላህ ፈቅዶላት አላህ ብሎላት የእሷ ጆሮ ደህና ነው። አሁን ላይ ግን ትንሽ ብትቆይ የመስማት እድልሽ በጣም ትንሽ ነበር ነው ያሏት ማለት ነው። እናንተ አሁን ላይ ምንም ላይመስላችሁ ይችላል። ነገር ግን ጊዜ በሄደ ቁጥር እናንተም ሳታውቁት እዚህ ሀገራችሁ በነገራችን ላይ ሁሉም በሽታዎች የሚነሱት እዚህ ሀገራችን ላይ መተን ቁጭ ስንል ሰውነታችንን ማዳመጥ ስንጀምር በሽታዎቻችን እንዳሉ ሁሉ ይታወቃሉ ማለት ነው። ምክንያቱም እዛማ ስራ ነው፣ በቃ ምንም ራሳችሁን የምታዳምጡበት ጊዜ የላችሁም። አሁን ሰምታችሁ ከሆነ በሚዲያ ትሰማላችሁ። ከኢትዮጵያ ከመጣሁ በኋላ ወገቤን እንደዚህ ሆንኩ፣ እንደዚህ በሽተኛ ሆንኩኝ፣ ከአረብ ሀገር ያመጣሁት በሽታ ምናምን እያሉ ሰዎች ያወራሉ። ውሸታቸውን አይምሰላችሁም፣ የእውነት ነው። በቃ እዛ ሁነን በሽተኛ ነን፣ ግን አይሰማንም። በስራ ነው፣ በቃ ስራ እንጨርሳለን። ከዛ ስራ ከጨረስን በኋላ በቃ ወደ መተኛት ነው እንጂ ሰውነታችን ምን ሆነ ምን ተሰማን ብለን ራሳችንን የምናዳምጥበት ጊዜ ስላልነበረ እዚህ ኢትዮጵያ ጊዜ ሲኖረን ራሳችንን ስናዳምጥ በሽተኞች ነው የምንሆነው ማለት ነው። ስለዚህ ውዶቼ በቻላችሁት አቅም እነዚህ ሁለት ነገሮች ላለመጠቀም ሞክሩ ማለት ነው። የመጀመሪያው ኤርፎኑን አትጠቀሙ ማለት በጣም ይከብዳል። ነገር ግን ቢያንስ ሁለቱንም ጆሮአችሁን ተጠቅማችሁ ድምፁን ቀነስ አድርጋችሁ ለመጠቀም ሞክሩ። የሁለተኛውን ግን የጆሮ መጥረጊያ ግን ሙሉ ለሙሉ ከህይወታችሁ ማስወጣት አለባችሁ ማለት ነው። ሌላ የብረት ኩክ ማውጫ አለች፣ ጫፏ ጠፍጣፋ ነገር፣ በእሷ አውጡ ማለት ነው። እሱንም በወር አንዴ በሁለት ወር አንዴ ጆሮአችሁ የቆሸሸ ከመሰላችሁ ነው እንጂ ሲጀመር የሚጸዳ ኩክ አይጸዳም ሁሉ ይላሉ ዶክተሮች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።